ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው። ውድ አድማጮቻችን በክፍል 76 ተረካ ሽማግሌው አሞስ እናቱን ይዞ ለመሰደድ መነሳቱንና ያንኪዎቹ መድረሳቸውን ለስካርሌት ሲነግራት አድምጠናል። ሰራዊቱ አትላንታንና ህዝቡን ለያንኪዎቹ ጥሎ ሊሄድ መሆኑን፣ ስካርሌት ይበልጥ ጭንቀት ውስጥ መግባቷን፣ የሜላኒ ምጥም እየተባባሰ መምጣቱን፣ ወንድ ሴት ህፃን ሽማግሌው ጥቁርና ነጩም ሳይቀር በጭንቀት ጓዙን ተሸክሞ ሲክተለተል፣ የወታደር የልብስ መጋዘንም ወለል ብሎ ተከፍቶ ለያንኪዎቹ መጠለያ መከፈቱን ስካርሌት መመልከቷን ሰምተናል። ስካርሌት ዶክተር ሚድን ብታገኘውም በቦታው የተመለከተችው ሁሉ እጅግ አስፈሪና ዘግናኝ ሁኔታ ነበረ። ዶክተር ሚድ ለሜላኒ እርዳታ እንዲሰጣት ልትወስደው ፈልጋ ብትሄድም እሱ ግን እሷ ይበልጥ ለሱ እንደምታስፈልገውና እዛ የተረፈረፈውን ቁስለኛ ለመታደግ እንድታገዘው ሲነግራት እሷም እያለቀሰች ሜላኒን እንዲታደጋ ስትማጸነው ሰምተናል። ዶክተር ሚድ ስካርሌትን እዚህ የማታግዘውና የማትረዳው ከሆነ ለማዋለዱ ሮጣ እንድትሄድና ልጅ ማዋለድ ቀላል እንደሆነ የእትብቱን ገመድ መቋጠር ብቻ ነው ብለን ነበር ክፍል 76 ተረካ ያበቃው። ቀጣዩን ክፍል 77 ተተረካ እንድታደምጡት በአክብሮት ጋብዘናችኋል። ወዲያው ከጎኑ እጁን ነካ ወዳረገው ሰው ዞሮ ጣቱን አንዴ ወደዚህኛው አንዴ ወደዚያኛው ቁስለኛ እየጠነቆለ ትዕዛዙን ያሽጎደጉደው ጀመር። ከስካርሌት እግር ስር ያለው ቁስለኛ ስካርሌትን በማሳዘን አይን ያያታል። ዶክተሩ ስለዘነጋት ዞራ ሄደች። ከቁስለኞቹ መሃል አቋርጣ ተመልሳ ወደ ፒሽትሪ ጎዳና መራች። ዶክተሩ አይመጣም። ስለዚህ ራሷ መወጣት ሊኖርባት ነው። እግዚአብሔር ምስጋና ይግባው፣ ፕሪሲ ስለማዋለድ አሳምራ ታውቃለች። ፀሐዩ ጭንቅላቷን አሳመማት። ላብ በላብ ከመሆኗ የተነሳ ልብሷ ደረቷ ላይ ይጣበቅ ጀመር። አእምሮዋ ፍዝዝ ድንግዝ፣ እግሯም ላም ዛል ብሎ እንደ ህልም ሩጫ ልንቀሳቀስ ብትል እስርስር አለች። ወደ ቤት የመመለሻዋን ረጅም መንገድ ስታስበው የማይዘለቅ መሰላት። ከዛም ያንኪዎች እየመጡ ነው የሚለው ቅኝት አእምሮዋን መምታቱን እንደገና ጀመረ። ልቧም ትርታውን ሲያያይዘው እጅ እግሯ ደግሞ ነፍስ ዘራ። 5 ፖይንት ላይ ወደ ተከማቸው ጥቅጥቅ ያለ ወፈ ሰማይ ሕዝብ ገሰገሰች። ግራቀኝ ያሉት የእግር መንገዶች ካፍ እስከ ገደፋቸው ሞልተው አላላውስ ቢሏት መሃል ጎዳና ገባች። የተከፉ የደከሙና አቧራ የነፋባቸው ወታደሮች በረጅም ሰልፍ ገብተው ያልፋሉ። እንዲህ ያሉ የተጎሳቆሉ ጢማሞችና የቆሸሹ ጠመንጃዎቻቸውን በየትከሻዎቻቸው የተሸከሙ ሺህ በሺህ የሚቆጠሩ ገና የሚመጡ ይመስላሉ። አውቶሞቢሎች ከበቅሎዎችና ከፈረሶች ጋር ወረቀት የሚያስገባ በማይመስል ቀዳዳ እየታከኩ ያልፋሉ። ባለሸራ የጦር ተሽከርካሪዎች የተቦጫጨቁ ሸራቸውን እንደ ነገሩ ለብሰው ይንገጫገጫሉ። ፈረሰኞች አቧራውን ወደ ሰማይ እያንቧለሉ ማለቂያ የሌለው ረድፍ ይዘው ይጓዛሉ። እንዲህ ብዛት ያላቸው ወታደሮች ከዚህ ቀደም አይታ አታውቅም። ማፈግፈግ ማፈግፈግ ማፈግፈግ፣ ሰራዊቱ እየወጣ ነው። ይሄ የጥድፊያ ሰልፍ ወደ ዳር ከተፋፈነው ሕዝብ ጋር እስክትቀላቀል ገፋት። በርካሽ የሚሸጡ ውስኪ ሽታ ሸተታት። በዲካተር ጎዳና አጠገብ የምታያቸው ደህና ደህና የለበሱ የተገያገያጡና የተኳኳሉ ሴቶች የዓመት በዓል ፌሽታ ላይ ያሉ ይመስላሉ። ብዙዎቹ ሰክረዋል። ያቀፏቸው ወታደሮችም ጥንብዝ ብለዋል። በጨረፍታ ሾልቃ ስታይ ቀያይ ጥቅልል ጸጉር ካላቸው ሰዎች መሃል ያቺ አስቀያሚ ፍጥረት ቤል ዋትሊንግን እያስካካች አንድ እጅ የሌለው ወታደር ላይ ስትለጠፍ አየቻት።
እሱም ይንገዳገዳል። ሰክረዋል። ያንን የተከማቸ ሕዝብ ገፍታ ከ5 ፖይንት ወዲያ ያለው ሕንፃ ስትሄድ የሰው ብዛት ሳሳ ያለ ስለመጣ ቀሚሷን ሰብስባ ደሞ ሩጫዋን ተያያዘችው። ዌስሊ ቻፕል ስትደርስ ትንፋሽ አጠራት፣ ደከማት፣ ሆዷን አመማት። የቀሚሷ ወገብ ማሰሪያ ጎንና ጎኗን እየሰረሰረ አሳመማት። ቤተ ክርስቲያኑ ደጃፍ ላይ አረፍ ብላ ፊቷን እጆቿ ውስጥ ቀብራ እፎ ያለች። ምን ነው አንድ እስትንፋስ ማንን ገደለ? አንድ እንኳን ወደ ሆዷ ስባት ተነፍሰው አየር ብታገኝ ምን አለ? ልቧ እንዲህ እንደ ከበሮ መደለቁን ቀንሶ እፎይታን ቢሰጣት እንዴት ሰላም በወረደላት። እንዲህ ያለው የእብድ ዓለም ላይ አንድ መከታዬ የምትለው ምርኩዝ የሆናት ሰው ብታገኝ ምን ነበረበት? ምን ነው እስካሁን እኮ ብቻዋን ምንም ነገር ሰርታ አታውቅም ነበር። ሁልጊዜ አንድ ሰው ከጎኗ ሆኖ ይደግፋት፣ ጋሻ ይሆናት፣ አለሁልሽ ይላት ነበር። አሁን እንዲህ መሆኗ የሚገርም ዱብዳ ነገር ነው። አንድ ጓደኛ፣ አንድ ጎረቤት እንኳን የሚረዳት ትጣ እንዴ! ሁልጊዜ ጓደኛዋ፣ ጎረቤቷ ወይም ታታሪ ባሪያዎቿ ይደርሱላት ነበር እኮ። አሁን በዚህ በጭንቋ ሰዓት ግን አንድ እንኳን ጠፋ። እንዲህ ባዶዋን ብቻዋን በፍርሃት ተውጣ ከቤቷ ስንትና ስንት ርቃ መገኘቷ የጉድ ነው መቼም። ቤቷ ሄዳ ቢሆን፣ ያንኪዎች ኖሩ አልኖሩ ቤቷ ቢሆን፣ ኤለን ታማ እንኳን ቢሆን ቤቷ ብትሆን፣ የኤለንን ጣፋጭ መልክና የማሚን ጠንካራ እጆች ክፉኛ ናፈቀቻቸው። ከተቀመጠችበት እየቀፈፋት ተነስታ መንገድ ጀመረች። ቤቷ ፊት ለፊት ስትደርስ ዋድ ሜዳው ላይ ሲጫወት አየችው። ገና ፊቷን ሲያያት ፊቱን ከፋ ከፋ አለውና ማልቀስ ጀመረ። ጣቱን ይዞ ማልቀስ ጀመረ። አመመኝ አለ። እቺን አመመኝ አላት። ዝም ትል እንደሆነ ዝም በል፣ አለዛ አጋጫለሁ። ሂድ ጓሮ ሂድ ጓሮ ሂድና ጭቃ እያቦካ ተጫወት። ይኸው ከዛ ንቅንቅትልና ዋ አለና የተቀጠቀጠ ጣቱን አፍ ውስጥ ከተተ። እንጃለህ ሂድ ጓሮ ሂድ። ቀና ስትል ፕሪሲ ከፎቁ ላይ ሆና ቁልቁል አጎንብሳ ስታያየች። ጭንቀትና ፍርሃት ፊቷ ላይ ተጽፏል። ግን እመቤቷን ስታይ በአንድ አፍታ ከፊቷ ጠፋ። ስካርሌት እንዳትወርድ እየነገረቻት ወደ ቤት ገባች። አዳራሹ እንዴት ቅስቅስ ያለ ነው። የራስ ሽፋኗን ጠረጴዛው ላይ ወረወረችው። ላቧን ከግንባሯ ላይ ባይበሉባዋ ጠራረገች። የፎቁ ቤት በር ሲከፈት የምጣርና ጩኸት ቀስ ብሎ በጆሮዋ ገባ። ፕሪሲ 3ቱን ደረጃ አንዴ እየዘለለች ወረደች። ዶክተሩ መጣ። አይ ሊመጣ አልቻለም። ሊመጣ አይችልም። ወይኔ አምላኬ! እትዬ ስካርሌት፣ እሜቴ ሜላኒ እኮ መጡት በጣም ጠንቶባቸዋል። ዶክተሩ ሊመጣ አይችልም አልኩሽ። ማንም አይመጣም። ማንም። አንቺ ነሽ የምታዋልጃት። እኔ እረዳሻለሁ። የፕሪሲ አፍ ተከፍቶ ምላሷ ያለ ቃል ይነቃነቅ ጀመር። ወደ ስካርሌት አግድም እያየች እግሯን እያነቃነቀች ቀጭን ሰውነቷን አወዛወዘች። ይሄን ያህል አትቅለይ ብላ ጮኸች። ስካርሌት በሁኔታዋ ተበሳጭታ ምን ሆነሻል? ፕሪሲ ወደ ደረጃው የኋሊት መውጣት ጀመረች። ኧረ በእግዚአብሔር ትዬ ስካርሌት፣ ኧረ በእግዚአብሔር! ፍርሃትና ሀፍረት አይኗ ላይ ወጡ። ምን ሆነሽ ነው? በእግዚአብሔር ትዬ ስካርሌት፣ በእግዚአብሔር ዶክተሩ መምጣት አለበት፣ ራሱ መምጣት አለበት። እኔ ስለመወለድ አንድ ነገር አላውቅም። እናቴ ይህን እንዳልማር በጭራሽ አታስጠጋኝም ነበር። ትዬ ስካርሌት ይቅርታ አለቻት።
ከመናደዷ በፊት የስካርሌት ትንፋሽ በድንጋጤ ከሳምባዋ ተሟጠጠ። ፕሪሲ ቁና ቁና እየተነፈሰች ልትበርቅ አጣት። ግን ስካርሌት አፈፍ አድርጋ ያዘቻት። ምን አባሻሽ አንቺ ውሻታም፣ ምን ማለትሽ ነው እንዴ? ስለማዋለድ የማላውቀው ነገር የለም ስትይ ከርመሽ አሁን ይሄን ትመልሽልኛለሽ? አንቺ ሞሽላቃ፣ ቆይ እውነቱን ሳላስወጣሽ በቃል እኔ ስካርሌት አይደለሁም፣ እውነቱን ንገሪኝ ብላ ሽምብራ ጸጉሯን ጨምድዳ እስኪ በቃት ነቀነቀቻት። ወሽቻለሁ ስካርሌት፣ ወሽቻለሁ። እንዴት እንደዋሸሁት እኔ እንጃ። አንድ ልጅ ሲወለድ ነው ያየሁት። እናቴ ስታዋለድ ሁሌም እንዳላሳ እንዳላይ ታስወጣኛለች እኮ። ስካርሌት እሳት ሆነች። ፕሪሲ ተሸማቃ ወደ ኋላ እያየች ለማስለቀቅ ትሞክራለች። ለትንሽ ጊዜ አእምሮዋ እውነቱን አልቀበላላት። በኋላ ግን ልብ ስትገዛ ፕሪሲ ስለ ማዋለድ ከእሷ የበለጠ እንደማታውቅ ተገነዘበችና እንደ ቋያ እሳት ተንቀለቀለች። በሕይወቷ ባሪያ መታ አታውቅም። ዛሬ ግን የፕሪሲን ጥቁር ፊት ባለ በሌለ ጉልበቷ ተንጠራርታ በጥፊት ድርግም አደረገችባት። ፕሪሲ ጉሮሮዋ እስኪሰነጠቅ ጩኸቷን ለቀቀችው። ከህመሙ ይልቅ ፍርሃት ነው ያስጮኋት። እናም ከስካርሌት እጅ ለመውጣት ወደ ላይ ወደ ታች ብላ ተወራጨች። እንዲህ ጣራው እስኪበሳ ስትጮህ ፎቅ ላይ ይሰማ የነበረው ማቃሰት ጸጥ አለ። ድክምክም ያለ ቀጥቃጣ ድምፅ ስካርሌት አንቺ ነሽ? እባክሽ ነይልኝ እባክሽ። ስካርሌት የፕሪሲን እጆች ወደ መሬት ስትወረውራቸው ተሽመድምዳ ደረጃው ላይ ውዝፍ አለች። ለትንሽ ጊዜ ስካርሌት ቀና ብላየች። ከፎቁ የሚወጣው ማቃሰት እንደገና ቀጠለ። እዛው እንደቆመች አንገቷ ላይ አንድ ገመድ ያነቃትና ገመዱ ላይ ከባድ ነገር ታስሮ በተራመደሽ ቁጥር አንገቷን የሚሸመቅቃት መሰላት። እሷ ዋድን ስትወልድ ኤለንና ማሚ ምን እንዳደረጉላት ለማስታወስ ብትሞክር ያኔ አሟት የነበረው ያ የምጥ ጭንቅ ትዝታዋን ሁሉ ድፍንፍን አድርጎባታል። ትንሽ ትዝ ያሏትን ነገሮች ወዲያው ለፕሪሲ በትእዛዝ መልክ አስተላለፈቻቸው። እሳቱን አንድጅና ውሃውን ወዝቺ፣ ያሉትን ፎጣዎች የተጠቀለለ ጨርቅ እንዲሁም መቀስ አምጪልኝ፣ ፍጠኝ። ያው አጣውትኝና ወጊውልሽ ቶሎ ብለሽ ይዘሽ ነይ፣ በይ ፍጠኝ እንጂ። እንደ ዛሬው ከሰዓት ረዥም በጭራሽ የለም። ሙቀቱስ ቢሆን በጠገቡ ዝንቦች የመሞላቱን ነገር ሌላ አድርጎታል። ስካርሌት በማራገብ ልትከላከላቸው ብትሞክርም ሜላኒ ላይ ያንዣብባሉ። እቤት የተተከለውን አትክልት ቅጠል እስከምታነቃንቅ ድረስ ለማራገብ ትጥራለች። ሆኖም ሙከራዋ ሁሉ መና የቀረ ይመስላል። ከሜላኒ ፊት ላይ ስታባረራቸው ወደ ራሷ እግርና ባት እየወጡ ዘላ እስክትጮህ ድረስ አስመረሯትና ውይ ምነው እግሬ ላይ ውይ አለች። ከፀሐይና ከሙቀት ለመከላከል ብላ ስካርሌት ተሸምቃቂውን የመስኮት ግርዶሽ ወደ ታች ስባው ስለነበር የቤቱ ብርሃን ደብዘዝ ብሏል። በየጠርዙና በየጥቃቅን ቀዳዳዎቹ የሚወረወሩት የፀሐይ ጨረሮች ይፈነጣጠቃሉ። ቤቱ ራሱን የቻለ የጋለ ምድጃ ሆኗል። የስካርሌትም በላብ የሾቀ ልብስ መድረቁ ቀርቶ ይብስ እየራሰ ገላዋ ላይ ተጣበቀ። ፕሪሲም እጥግ ቆማ በላብ ተጠምቃለች። ጠረኗ ወጠጤ ወጠጤ ይላል። ስካርሌት በዛው ወጥታ ትቀርብኛለች ብላ ሰግታ ነው እንጂ ከቤት ባባረረቻት እንዴት በወደደች። ሜላኒ በራብ በራሰው አንሶላዋ ላይ ተጋድማለች። ስካርሌት ውሃ ያፈሰሰችበት ቦታ በጣም ረጥቧል። ወደ ግራ ወደ ቀኝ፣ አንዴ በደረቷ አንዴ በጀርባዋ ትገላበጣለች። አንዳንዴ
ቀና ብላ ልትቀመጥ ትሞክርና መልሳ ትንጋለላለች። በመጀመሪያ በተቻላት ከንፈሯን ነክሳ ላለማልቀስ ሞከረች። የነከሰችው ከንፈሯ ግንትር አለ። ስካርሌትም ሕዋሷ ገንትሮ ሜሊ በፈጠረሽ ማትችውን አትሞክሪ። መጮ ካስፈለገች ጩሂና ይውጣልሽ። ከኛ በቀር የሚሰማሽ እኮ የለም። አይዞሽ። ሰዓቱ እየገፋ ሲሄድ ሜላኒ ምጡ ካቅሟ በላይ ሆነባትና ወደደችም ጠላችም መጮህ ግድ ሆነባት። አንዳንዴ እሪ ትል ጀመር። እንደዚህ ስትጮህ ስካርሌት እጇን ጆሮዋ ላይ አድርጋ ላለመስማት በመጣር ሰውነቷን እያንቀጠቀጣት ቆመች። ይህን ከምትሰማ ብትሞት ፍቃዷ ነው። ለዚህ ሰቆቃ ምስክር ከመሆን መቼም ምንም ይመረጣል። እንዲህ ሕፃን ተወለደ አልተወለደ እያለች ለረዥም ጊዜ ከመጨነቅ ሌላ ምንም ይሻላታል። ያንኪዎቹ 5 ፖይንት መድረሳቸውን እያወቀች ከመጠበቅ ምን አይመረጥምና ነው። ስለ ወሊድ አሮጊቶች የሚያወሩትን ሰምታ ቢሆን እንዴት በበጃት። እንዲህ ያለውን ወሬ ማዳመጥ የምትወድ ቢሆን ኖሮ እንዴት በጠቀማትና የሜላኒን ወሊድ ምን ያህል እንደሚፈጅ ባወቀች ነበር። ወይዘሮ ፒትፓት ከዚህ ቀደም በምጥ 2 ቀን ስለተያዘች ሴት ያወሩትን ለማስታወስ አልቻለችም። ያውም 2 ቀን አመጣ ልጁንም ሳትወልድ ስለሞተች ሴት ነበር። ግን ረሳችው። ሜላኒ 2 ቀን ሙሉ ብታምጥ ምን ሊኮን ነው? ግን ሜላኒ እኮ ለስላሳ ናት። 2 ቀን ሙሉ ማማጥ በጭራሽ አትችልም። ልጇ ሁኑ ካልመጣ መሞቷ ነው መቼም። ለመሆኑ ሜላኒ ብትሞትባት አሽሌይን ስካርሌት በሕይወት ብታገኘው ምን ልትለው ነው? በእኔ ጣለው ብላ ቃል ከገባች ወዲያ ምን ልትል ነው? በመጀመሪያ ሜላኒ ምጡ ሲጠናባት የስካርሌትን እጅ ያዝ ማድረግ ብቻ ነበር። አሁን ግን በጣም ሲብስባት አጥንቷ እስኪሰበር ጥብቅ አድርጋ ያዘቻት። በዚህ ሁኔታ ለ1 ሰዓት ያህል እንደቆየ ስካርሌት እጇ አበጠ፣ ማነቃነቅ ሁሉ አቃታት። 2 ፎጣዎች ካልጋው እግር ጋር አሰረችና ለሜላኒ አስጨበጠቻት። ሜላኒ እነዚህን ፎጣዎች የሕይወት ገመዷ እንደሆኑ ሁሉ ጭምቅ አድርጋ ያዘቻቸው፣ ጎተተቻቸው፣ እላያቸው ላይ አነባችባቸው። ይህን ከሰዓት በሙሉ በወጥመድ ተይዞ እንደሚሞት አውሬ አቃሰተች። ወዲያው ፎጣዎቹን ለቀቀችና እጆቿን በድኩም አቅሟ እየጠራረገች በሕመም ብዛት ካፎቶቻቸው ወጥተው ቅትት ቅትት የሚሉ ዐይኖቿን ስካርሌት ላይ ጣለች። አውሪልኝ እባክሽ፣ አንድ ነገር አውሪልኝ ስካርሌት ብላ ተነፈሰች። ስካርሌት የሆነ ነገር ታወራላትና ደሞ ፎጣዋን ይዛ ማቃሰቷን ትቀጥላለች። ደብዛዛው ክፍል በሙቀትና በሕመም እንዲሁም በዝንቦች እንደተሞላ ቀኑ ከመጎተቱ የተነሳ ስካርሌት ጠዋቱን ማስታወስም አልቻለችም። በዚህ በላቦትና በተንበታፈነ ጨለማ ክፍል ውስጥ ሕይወቷን ሙሉ የተቀመጠች መሰላት። ሜላኒ ስትጮህ አብራት ልትጮህ ይቃጣታል። በመከራ ከንፈሯን እየነከሰች ነው ጩኸቷን ገታ ጭንቀቷን የምታሳልፈው። አንዴ ዋድ በጣቱ ጫፍ እየረገጠ መጣና ከክፍል ውጭ ቆሞ አለቀሰ። ሲል ስካርሌት ወደ እሱ ልትሄድ ከተነሳች በኋላ ጥለሽኝ አትሂጂ እባክሽ፣ እባክሽ አጠገቤ ሁኚ፣ እዚህ ስትሆኚ ልቋቋመው እችላለሁ ስትላት ቀረች። ስለዚህ ስካርሌት ፕሪሲን ለዋድ ቁርሱን እንድትሰራለት ላከቻት። ለራሷ ግን ከዚህ ከሰዓት በኋላ ወዲያ በጭራሽ እህል የሚሉት የምትቀምስ አልመሰላትም። የግድግዳው ሰዓት ቆሟል።
ጊዜውን ለማወቅ አልቻለችም። የቤቱ ሙቀት እየበረደ በመሄዱ ብቻ የመስኮቱን ተሸምቃቂ ግርዶሽ ወደ አንድ ወገን ስባ ብታይ ወደ መምሸቱ ነው። ፀሐይዋ ከአድማሷ ግርጌ ቀይ ስጋጃ ለብሳለች። ስካርሌትማ ይሄ ሞቃት ከሰዓት እስከ ዘላለም የሚቆይ ነበር የመሰላት። ውድ አድማጮቻችን የክፍል 77 ትረካ ያደመጣችሁትን ይመስል ነበረ። ቀጣዩን ክፍል ትረካ ደግሞ እንደዚሁ በሰዓታችን ይዘን እንጠብቃችኋለን። አብራችሁን ስለነበራችሁ ስላደመጣችሁ እጅግ አድርገን ነው የምናመሰግናችሁ። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል፣ ተርጓሚ ነቢይ መኮንን፣ ተራኪዎች ዳንኤል ሙሉነህና ትዕግስት አለሙ። ነገም ሌላ ቀን ነው።